ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ የጤና አዳም ተክል በጤና ላይ የሚያበረክታቸውን 7 ያልተጠበቁ ጠቀሜታዎችን በሰፊው የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ደግሞ ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የጤና አዳም እጽዋት በውስጡ ባሉት የጸረ ቫይረስ፣ ጸረ ኦክሲዳንት፣ ጸረ ባክቴሪያ እና ጸረ ብግነት ባህሪያት የሚታወቅ ተክል ነው። በብዛትም ደግሞ ሩህ ተብሎም የሚታወቅ ሲሆን የጤና አዳም እጽዋት ጥቅሞች እጅግ በጣም ብዙ ናቸው ወይም ዘርፈ ብዙ ናቸው ማለት ነው። ይህ ተክል የሚመጣው ከባልካን አካባቢ ሲሆን በአትክልት ስፍራዎች ውስጥ የማይጠፋ እጅግ በጣም አስፈላጊ ተክል ነው። የመድኃኒትነትና የሕክምና ባህሪያቱ እጅግ ከፍ ተደርገው የሚታዩ ሲሆን ለምግብ ማጣፈጫና ለነፍሳት ማስወገጃም እጅግ በጣም ጠቃሚ ሆነው እናገኘዋለን። ጤና አዳም ፍላቮኖይድስ የተባሉ ውህዶችን የያዘ ሲሆን እነዚህም ጸረ ብግነት ባህሪያት ያላቸውና በተጨማሪም ደግሞ ጸረ ተህዋሲያን፣ ጸረ ፕላዝሞዲያል፣ ጸረ ራዲካልን የሚያስወግድና ጸረ ኦክሲዳንት ባህሪያት ያለው እጅግ በጣም አስገራሚ ተክል ነው። ጤና አዳም ለካንሰር ሊጠቅሙ የሚችሉ አልካሎይድስ የተባሉ ንጥረ ነገሮችን የያዘ ሲሆን እንዲሁም የፈንገስና የባክቴሪያ ኢንፌክሽኖችን ሊከላከሉ የሚችሉ ጸረ ባክቴሪያ፣ ጸረ ፈንገስ እንቅስቃሴ ያለው ተክል ነው። ጤና አዳም ጽንስን የማስወረድ ባህሪ ያለው ስለሆነ የመፀነስ ጉዞ ያላችሁ ከሆናችሁ ልትጠቀሙት አይገባም። እንዲሁም ደግሞ የወር አበባ ለመጀመርና ለማብዛት እንዲሁም ሰውነትን ለማጽዳት የሚያገለግል በመሆኑ እናንተም ልትጠቀሙት የሚችል በጣም አስገራሚ ተክል ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ ጤና አዳም ምን አስገራሚ የጤና ጥቅሞች እንደሚሰጠን ደግሞ ከዚህ በመቀጠል የምንመለከት ይሆናል። ለምሳሌ አንደኛ ፈንገስን ይከላከልልናል። ጤና አዳም ከፈንገስ ከባክቴሪያ የሚከላከሉ ባህሪያት አሉት። ይህም በስታፊሎኮከስ ኦሬስ ምክንያት ከሚመጣ የቆዳ ችግር እና ከሌሎች የቆዳ ኢንፌክሽኖች ይከላከልልናል። እንደ ኢንፌክሽኑ ክብደት ጤና አዳም በተለይም በእግር ሕክምና ለሚሰቃይ ሰው በቀጥታ በቆዳ ላይ ሊያገለግለው ይችላል። በተጨማሪም ከሚያሳክክ ቆዳ ፈጣን እፎይታን የሚሰጥ እጅግ በጣም ገራሚ እጽዋት ወይም ተክል ነው ማለት ነው። ሁለተኛ ደግሞ የጠራ ቆዳ እንዲኖረን ያደርግልናል። የጤና አዳም ተክል ለተጨማሪ የቆዳ በሽታዎች ተጋላጭነትን ሊቀንስ የሚችል ተክል ሲሆን ይህ እጽዋት ፍሪ ራዲካልስን የማስወገድ ባህሪ እንዳለው ስለሚነገር ቆዳን ከአልትራቫዮሌት ጉዳት ሊከላከልልን ይችላል። በተጨማሪም ደግሞ ቁስሎችንም ለመፈወስ ደም ማቆሚያ ወይም አንቲብሌደር ሆኖም ያገለግለናል ማለት ነው። ሶስተኛ ደግሞ ከተባይ ነፃ የሆነ ፀጉር እንዲኖረን ያደርግልናል። ውጤታማ ጸረ ተባይ እንደመሆኑ መጠን የጤና አዳም ዘይትና ተዋጽኦዎቹ የፀጉር ተባይ ወረርሽኝን ለማስወገድ በብዛት የሚያገለግሉ ናቸው። ይህንን ዘይት አዘውትሮ መጠቀም እነዚህን ትንንሽ ጥገኛ ነፍሳትን ከፀጉራችሁ በማባረር ከማሳከክ ነፃ ሆናችሁ እንድትኖሩም ይረዳችኋል ማለት ነው። እንዲሁም ደግሞ በርካታ ስፓዎች ራሱ ለፀጉር ሕክምና ጤናማ ብርሃን የሚሰጥ ፀጉር እንዲኖራችሁ የጤና አዳም ዘይትን እጅግ በጣም ተጠቃሚ ናቸው እነሱ ራሱ። ይህ ደግሞ ለተጎዳ ፀጉር ፍጹም የሆነ የማገገሚያ ቀመር ስለሆነ ማለት ነው። በጣም የሚገርም የሆነ የማገገሚያ ፀጉራችሁ እንዲያገግም የሚያደርግ እንዲሁም ደግሞ በፀጉር ውስጥ የሚኖሩ ተባዮችንም ለማስወገድ ወይም ለማጥፋት የሚያገለግል በጣም ገራሚ እጽዋት ነው ማለት ነው። አራተኛ ደግሞ የመረጋጋት ስሜት እንዲኖራችሁ የሚረዳ ተክል ነው። ጤና አዳም በውስጡ ባለው የማረጋጋት ባህሪ ምክንያት ሂስቴሪያን እና የሚጥል በሽታን ለማረጋጋት እጅግ በጣም ውጤታማ ነው። በውስጡ ባለው የኒውሮቶክሲን ንጥረ ነገር ምክንያት ነርቮችንም የማዝናናት ስሜት እንዲፈጠር ያደርጋል ማለት ነው። አምስተኛ ደግሞ ጸረ ነፍሳትንም እንደዚሁ ያጠፋቸዋል። እንደ ትንኞች፣ በረሮችና ዝንቦች ያሉ ተባዮች ብዙ በሽታዎችን ያስከትሉብናል። እነዚህን ነፍሳትን ጤና አዳምን በመጠቀም ማስወገድ የሚቻል ሲሆን ይህ የሆነበት ምክንያት እጽዋቱ በነፍሳት ላይ ከቁጣ ወይም ከመርዛማነት ጋር ተያይዞ የሚመጣውን መራራ ጣዕምና የስሜት ተቀባይነት አካላትን የሚያነቃቁ ተፈጥሯዊ ውህዶችንም የያዘ በመሆኑ ምክንያት ነው ማለት ነው። ነፍሳትን ለማባረር እንደ ትነት፣ ጭስ ማመንጫ፣ እጣንና
እንደ ጭስን በማድረግ ወይም ደግሞ እያቃጠላችሁትም ቤት ውስጥ ያሉትን ነፍሳት ማባረር ወይም ማጥፋት ይቻላል፣ በውስጡ ባሉ ንጥረ ነገሮች ምክንያት ማለት ነው። ስለዚህ በዚህ መንገድ ጥቅም ላይ ማዋል ይቻላል ማለት ነው። ስድስተኛ ደግሞ ጸረ ባክቴሪያ ነው። ጤና አዳም በጸረ ባክቴሪያ ባህሪያቱ ባክቴሪያዎችን በመግደል ከባክቴሪያ ኢንፌክሽኖች ይከላከልልናል። የሽንት ቧንቧ፣ የአንጀትና የኮሎን ኢንፌክሽኖችን ለመዋጋት ደግሞ የጤና አዳም ሻይ በማዘጋጀት መጠቀም የምትችሉ ይሆናል ማለት ነው። በተጨማሪም ከምግብ መመረዝ እና ከሳልሞኔላ ይከላከልልናል። እንዲሁም ደግሞ የጡንቻ ህመም ካለባችሁ የጤና አዳም እጽዋትን መጠቀም በብዛት የሚመከር ነው። ምክንያቱም የጡንቻ ህመም በሚኖር ጊዜ ጡንቻችሁ ዘና እንዲልና ወደ ቦታው እንዲመለስ ማለትም የቀድሞ ጤንነቱ ይዞ እንዲቀጥል ይረዳዋል ማለት ነው። በጤና አዳም ውስጥ በሚገኙ የህመም ማስታገሻና እብጠት የመቀነስ ባህሪያት ምክንያት በባህላዊ ሕክምና ቢሆን ለጡንቻ ህመም፣ ለጭንቀትና ለወር አበባ ቁርጠት በጣም ጥሩ መድኃኒት ነው ማለት ነው። በተጨማሪም ለአጥንት ጉዳቶችም እንደዚሁ ሊያገለግል የሚችል እጅግ በጣም አስገራሚ ተክል ነው። ሰባተኛና የመጨረሻው እንግዲህ ጸረ እብጠት ነው። ይህን ስንል ደግሞ የጤና አዳም ተክል በዋናነት በአርትራይተስ ወይም በሪህ ምክንያት የሚመጣን እብጠት የመቀነስ ችሎታ ያለው ተክል ነው። እንዲሁም እብጠትን ለመቀነስ የሚረዳ ቫይታሚን ሲን ደግሞ በውስጡ የያዘ ገራሚ ተክል ነው። ከ1 እስከ 2 ኩባያ የጤና አዳም ሻይ አዘውትሮ መጠጣት ደግሞ የጡንቻን መድረቅ፣ ትኩሳትንና የመገጣጠሚያ ህመምን ለማስታገስ የሚረዳ ነው ማለት ነው። የጤና አዳም እጽዋት ነፋስ የማስወጣት ባህሪያትም ስላለው የላይኛው የመተንፈሻ አካላት ኢንፌክሽንንና እብጠትን ለማስታገስ እንዲሁም በአፍንጫ ውስጥ የሚገኙ የአየር መተላለፊያ መንገዶችንም ለማጽዳት ይረዳቸዋል። በተጨማሪም ደግሞ ለጉንፋንና ለፍሉ እፎይታን ለማግኘት በእንፋሎት ወይም በአሞቴራፒ ልትጠቀሙበት ትችላላችሁ ማለት ነው። በዚህ አይነት መንገድ እንግዲህ ያቀያየራችሁ በሚያጋጥማችሁ በሽታዎች ሁሉ እዚህ ላይ እንደጠቀስኳቸው እያነሳችሁ ይህንን እጽዋት ብትጠቀሙት የተሻለ ለውጥ ያመጣላችኋል ወይም ደግሞ ለመድኃኒትነት ያገለግላችኋል ማለት ነው። እንግዲህ ውድ ተመልካቾቼ ከጤና አዳም ተክል ጋር በተገናኘ የሚሰጣችሁን ድንቅ ጥቅሞችን የሚያሳይ አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አድርጋለሁ ማለት ነው። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንደዚሁ አጠር አድርጌ የማቀርብላችሁ ይሆናል ማለት ነው። እነዚህ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ስሜት ያላችሁ ጥያቄ ካለ ደግሞ ኮሜንት ማድረግ ትችላላችሁ። እንደዚሁም ደግሞ አንዳንድ የጽሁፍ መረጃ ላደርሳችሁ በሚል የቴሌግራም ቻናል ወይም ግሩፕ አለኝ። የሱንም ደግሞ ሊንክ እዚሁ ኮሜንት ገጽ ላይ ያስቀምጥላችኋለሁ ማለት ነው። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ ይሆንላችሁ።